ሰላም ውድና የተከበራችሁ ስፔስ ቻናል ቤተሰቦች እንደምናችሁ እንደምንከረማችሁ። ባለፈው ቱቶሪያላችን ያየነው how to create warning text to ወይም ደግሞ የማስጠንቀቂያ መልእክት በሁለተኛው መንገድ ይበልጥ ሲከፋ እንዴት አድርገን ዲስፕሌይ እንደሚደረግ በባለፈው ክላሳችን ወይም ደግሞ በባለፈው ትምህርታችን ያየንበት ሁኔታ ነበር። በዛም ትምህርት እንደተጠቀማችሁ ተስፋ አደርጋለሁ። በዛሬው ትምህርታችን የምናየው አንድ ሶስት ነገር ወይም ሁለት ነገር የምናይ ይሆናል ማለት ነው። ከዚህ በፊትም አብራችሁኝ እንደሰራችሁ ተስፋ አደርጋለሁ። አሁንም አብረን በመስራት ትልቅ ዕውቀት እንደምታገኙ ትልቅ ክህሎት እንደምታገኙ በመተማመን ቀጥታ ወደ ተግባሩ ከመግባታችን በፊት ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እና ፎሎ እንድታደርጉልኝ እንዲሁም የደውል ምልክቱን እንድትጫኑ ስል በአክብሮት እያስታወስኩኝ ቀጥታ ወደ ትምህርታችን እገባለሁኝ ማለት ነው። ዛሬ የምናየው ምንድነው? ባለፈው ክላስ ልክ እንዳየነው ዛሬ ትንሽ አንዳንድ ነገሮች ማይክሮሶፍት ኤክሴል ላይ ማወቅ ያሉብን ነገሮችን እንመለከታለን ማለት ነው። ምንድነው የምናያቸው? ለምሳሌ ይኸው እዚች ጋር የምናየው ፎርማቲንጎቹ ናቸው። አጠቃላይ እነዚህ ሆም ላይ ያሉ ሜኖች ወይም በተኖች ምንድናቸው፣ ጥቅማቸው ምንድነው የሚሉት ነገሮችን አንድ በአንድ የምናይ ይሆናል በትንሹ ማለት ነው። ለምሳሌ ኮለመኑን በዚህ ባጭር ወይ እንዴት እንደምናሰፋ በሁለት መንገድ ማስፋትና ማጥበብ እንደምንችል እናያለን። በሌላ አይነት መንገድ ደግሞ ራሱ ሆም ላይ ገብተን ደግሞ ሜኑ ውስጥ በመግባት እንዴት አድርገን መጨመርና ማጥፋት እንደምንችል የምናይ ይሆናል ማለት ነው። መልካም። ሲቀጥል ደግሞ ሽቶችን እንዴት ሪኔም እናደርጋለን የሚለውንም አብረን የምናይ ይሆናል፣ ወይም ደግሞ ስም እንዴት እንደምንቀይር አብረን እንመለከታለን ማለት ነው። በመጀመሪያ እንዳልኳችሁ ምንድነው እነዚህ ሴሎችን ማስፋትና ማጥበብ። ለምሳሌ ይሄኛው ሴል በስንት ላድርገው በምን ያህል ይሁን የሚለውን ፎርማት ላይ ገብተን የምናይ ይሆናል ማለት ነው። እዚች ጋር ሆም ላይ መጀመሪያ ሆም ነው ክሊክ እናደርገው። ላይ ቀጥታ ማይክሮሶፍት አክሰስን እንደከፈተን ሆምን ክሊክ እናደርጋለን። ከዛ በኋላ እዚች ጋር እንመጣና ምን ላይ ሴልስ የሚል አለ። ሴል ላይ እንገባና እዛ ላይ ያሉት ሶስት ኦፕሽኖች ወይም ሶስት ምርጫዎች አሉ ማለት ነው። ከነዚህ ከሶስቱ ምርጫዎች ምንድነው ፎርማት የሚለውን እንጫናለን ማለት ነው። ፎርማት የሚለውን እንጫናለን። ከፎርማት ውስጥ ሮው ሄይት የሚለን አለ። ያ ማለት የሮው የሮው ወደዛ ወይም ወደ ላይ ቁመቱን በምን ያህል ይደግ በምን ያህል ከፍ ይበል የሚለውን ነገር ያሳየናል ማለት ነው። እሱን መጀመሪያ ላይ እናያለን ማለት ነው። ለምሳሌ የመጀመሪያው ሴል ክሊክ አደረኩበት። ከዛ ሄይቱን ምን ያህል እንደሚሆን እዚህ ጋር ባይ ዲፎልት ራሱ ያስቀምጣልኝ፣ ወይም ደግሞ በራሱ ማይክሮሶፍት ኤክሴል ወይም ሲስተሙ ያስቀመጠልኝ 14.25 ነው። በራሴ 20 ላድርገው። እስኪ 20 ላድርገውና ከዛ ኦኬ ልበለው። ያያችሁታ 20 ሳደርገው ራሱ ከፍ አደረገው ማለት ነው። አንድ ቁጥርን ከፍ አደረገው፣ ከሌሎቹ ምን ሆነ? ከፍ አለ ማለት ነው። አያችሁት? ይሄ ሮ አጠቃላይ ማለት ነው። ይሄን ሮ አጠቃላይ ከፍ አለ ማለት ነው። ሲቀጥል ደግሞ እስኪ አሁንም ከፍ እናድርገው እስኪ ሮው ሄይት 20 ነው። አያችሁታ? ከዛስ በኋላ እስኪ 30 እናድርገው። 30 ስናደርገው ደግሞ እዩት፣ 30 አደረኩት። ከዛ ኦኬ ልበለው። ይሄው እዩት፣ ሮው ምን አደረገው? 30 ሲደረግ ከፍ አለ ማለት ነው። እኛ እዚች ጋር ማድረግ ያለብን ነገር ምንድነው? ወደ ቀድሞ መመለስ እንችላለን። እንዴት መመለስ ምንችለው? ይሄው ቀጥታ እንዲህ ለምሳሌ በ20 በራሱ 14.5 ላይ አስቀምጦት ነበር። ከዛ በኋላ በራሴ 20 አረኩት። 20 ሳረገው የተወሰነ ከፍ አለ። 30 አረኩት። 30 ሳረገው ደግሞ ይሄው እዚች ጋር እንደምታዩት ከፍ ያለበት ሁኔታ አለ ማለት ነው። እዚች ጋር እንደምናየው ወደ ቀድሞ እንመልሰው ስንል አውቶ ፊት ሮው ሄይት ይላል ማለት ነው። ወይም ደግሞ በመጀመሪያው እንደነበረ ይደረግልኝ ስንለው ይሄው ራሱ ይመልሰዋል ወደ ቀድሞ ወደ ነበረበት ማለት ነው። ሲቀጥል ሌላኛው የምናየው ደግሞ ምንድነው? ኮለመኑ ነው። ኮለመኑ ወደዚህ በምን ያህል መጠን ከፍ ይደረግ የሚለውን ነገር አብረን እናያለን ማለት ነው። ያው እዚች ጋር ለምሳሌ እዚች ጋር ይሄንን እንደዚህ
እንዳለ ስሞቹን ምን ላድርግ ሴሌክት ላድርጋቸው። ይሄው እዚች ጋር እንዲሁን ላድርገው በራሴ ላጥበው መጀመሪያ አስፍቼው ነበር። ሶ እዚች ጋር ፎርማት ውስጥ ሴልስ ውስጥ ገባና ፎርማት ጫናለው ኮለመን ዊድዝ ጎኑ ማለት ነው። ጎኑ ምን ያህል ይሁን የሚለውን ራሴ አጀስት አደርግለታለሁ ወይም ደግሞ ራሴ አስተካክልለታለሁ ማለት። ከዛ ኮለመን ዊድዝ የሚለው እጫናለሁ ማለት። ቅድም እንዳልኩት ስንት ነው 11.5 ነው እዚህ ጋር የሰጠው ራሱ ኤክሴል ባይ ዲፎልት ማይክሮሶፍት ኦፊስ ወይ ማይክሮሶፍት ካምፓኒ ባይ ዲፎልት በዚህ ልክ እንዲቀመጥ አድርገውታል ፕሮግራሙ ማለት ነውና ሶ እዚች ላይ መጣና ለምሳሌ 15 ልበለው። ይሁት 15 ስለ አያችሁታ ከፍ አለ ማለት ነው። ከፍ አለ ማለት ነው። ከዛስ በኋላ እስኪ አሁንም ደግሞ ጨመር እናርግለት 15 ነበር አሁን እስኪ 25 እንበለው። ምን ያህል እንደሚሰጠን ይሁት አያችሁታ 25 አደረገው ደግሞ ከፍ አለ ማለት ነው። ከፍ አለ ማለት አንዳንዴ ሲቸግረን በዚህ አይነት መንገድ ገብተን ፎርማት ውስጥ ገብተን እነኚህ ሴል ውስጥ ገብተን ማስተካከል ያሉብን ሴቲንጎች እነዚህ ናቸው ማለት ነው። እና በዚህ አይነት መጠን ምን ማድረግ እንችላለን እኛ በፈለግነው መንገድ ማስተካከል እንችላለን ማለት ነው። ሌላኛው ይሄኛው በራሱ ነው። ለምሳሌ ሜኑ ተጠቅመን ገብተን የምናስተካክልበት መንገድ ነው። እኛ ደግሞ በራሳችን ሾርት ዌይ ወይም አጭሩ መንገድ ይሄው እዚች ጋር እቺ ክሮስ ታያችኋለች። ብላክ ክሮስ ጥቁር እንደ መስቀል አይነት ነገር ትታያለች። አያችሁታ ስጫነው ምን ይሆናል ወደዚህ ማስፋት እችላለሁ። ይሁት እንዲሁም ተመልሼ ደግሞ ወደ ቦታው መመለስ እችላለሁ ማለት ነው። ኦኬ ከዛስ በኋላ ምንድነው ማድረገው ልክ ሮውንም በዚሁ ልክ ምንድነው ማድረገው ይሁት የሮውም ላይ ስመጣ ራሱ ቁጥሩ መሃል ላይ በሁለትና በአንድ መሃል ያለው ቁጥር ወይም በቁጥሮቹ መሃል ባሉት መስመር ላይ ነው ምኑ ፖይንተሩ ወይም ኢንሰርሽን ፖይንቱን እዛ ላይ የምናደርገው ማለት ነው። ኢንሰርሽን ፖይንት መጻፊያው ነው። ኤኒሃው ግን ፖይንተሩ ቀጥታ ዛሬ ስናደርገው ክሮስ ብላክ ክሮስ ሳይንን ታመጣልናለች ወይም የጥቁር መስቀል ምልክትን ታመጣልናለች ማለት ነው። ከዛ እሷን ስትመጣ ወደ ታችና ወደ ላይ መሳብ ማለት ነው። ይሄ ወደ ታች ሲሰበው ይሄው ዩዝ አያችሁታ። እስኪ ነው መጠኑ ምን ያህል ነው? እስኪ ሮሄት አያችሁታ 14.25 ላይ ነው መጀመሪያ የነበረው ነው ያስቀመጠልን። ነገር ግን ይሄ በራሴ ባይ ዲፎልት ሾርት ዌይ የተጠቀምኩበት መንገድ ነው ማለት ነው ማስፋትና ማጥበብ። ግን አንዳንዴ ያው በተለያየ አጋጣሚዎች ምን ማድረግ እንችላለን ላይክ እንደዚህ አይነት መንገድ ሾርት ዌዮቹ ሊሳንን ወይም ካላወቀን እንደዚህ በራሱ በሆም ውስጥ ገብተን ሴል ውስጥ ገብተን ማስተካከል የምንችልባቸው መንገዶች አሉ ማለት ነው። ማስተካከል የምንችልበት መንገዶች አሉ ማለት ነው። በምን በዚህ አይነት መንገድ ገብተን አስተካክለን በአግባቡ መጠቀም የምንችልበት አግባብ ይፈጥርልናል ማለት ነውና በዚህ አይነት መንገድ ገብታችሁ ብትሰሩ ለእናንተም ትጠቀማላችሁ የሚል እምነት አለኝ ማለት ነውና ያ ቅድሙ ለምሳሌ ወደ ኮለመኑ ስንመጣ ቅድም ብያችኋለሁ እዚች ጋር ልክ በዚህ አይነት መንገድ ላይክ እኛ ራሳችን አጀስት ማድረግ ነው። ወደ ቦታው መመለስ ከፈለገን ይሄው ወደ ቦታው ይመልስልናል ማለት ነው። በዚህ አይነት መንገድ ነው የምናደርገው። ዲሊት ማድረግ ከፈለግን ለምሳሌ ይሄ ዲሊት ባደረገው አሁን እዩት እዚች ጋር ዲሊት ያደርግልኛል ኮለመኑ። አሊያ በሌላ አይነት መንገድ ደግሞ ራይት ክሊክ እናደርግና ላዩ ላይ ምን ማድረግ ነው ዲሊት። ይሄው እዚች ጋርም አለ ዲሊትም ስናደርገው ኮለመኑ ዲሊት ይሆናል ማለት ነው። ኢንሰርትም ስናደርግ እዚች ጋር ኢንሰርት ያደርግልናል ማለት ኮለመኑና በዚህ አይነት መንገድ ገብተን ምን ማድረግ እንችላለን መስራት የምንችልበት አግባብ አለ ማለት ነው። ዛሬ ያየነው ምንድነው ለማስተዋወስ ያህል ምን ኮለመኖችን ዊድዛቸው ወይ ጎናቸው ማስፋትና ማጥበብ አይተናል። በመቀጠል ደግሞ ሮዎቹን ምን ወደ ላይና ወደ ታች ወይም አፕ ኤንድ ዳውን ምን ሄይታቸውን አይተናል። ወይ ሄይታቸውን መቀነስና መጨመር፣ ቁመታቸውን መጨመርና መቀነስ፣ የቁመት ስፋታቸውን ተመልክተናል ማለት ነውና በዚህ አይነት መንገድ ገብታችሁ ራሳችሁን ትሬኒንግ ብታደርጉ ይበልጥ ትጠቀሙበታላችሁ የሚል እምነት አለኝ እና እንድትሞክሩት ከኔ ጋር አብራችሁ ከሞከራችሁ ብዙ ነገሮችን ታተርፋላችሁ የሚል እምነት አለኝ ማለት ነው። ሌላው አሳያችኋለሁኝ ያልኩት ምንድነው እዚች ጋር ሽት ላይ ሽቶችን እንዴት ስም እንሰይምላችኋለን ወይም እንዴት ሪኔም እናደርጋላችኋለን የሚለውን እናያለን ማለት ነው።
በመጀመሪያ ምንድነው የምናደርገው? ለምሳሌ ሽት 1 ሊሆን ይችላል፣ ሽት 2 ሊሆን ይችላል። እንደምታዩት ሁሉም ሽቶች የተለያዩ ናቸው። ሁሉም ሽቶች የተለያዩ ናቸው። አያችሁት? ለእነዚህ ሽቶች ምንድነው ስም እንሰይምላቸው እስኪ። ለምሳሌ እዚህኛው ላይ ምን ላድርገው? ራይት ክሊክ፣ ከዛስ እዚች ጋር እንደምታዩት ምን አለው? ሪኔም የሚል አለ፣ ዲሊት አለ፣ ኢንሰርት አለ። ያው እዚች ጋር ያሉትን ነገሮች ማለት ነው። እዩት። እዚች ጋር ያሉት ነገሮች የቱ ጋር አለ? ያው እዚች ጋርም አለ። ያው ኢንሰርት፣ ዲሊት፣ ሪኔም። ሪኔም ነው እዚች ጋር የሌለው። ኤኒሃው እኛ በፈለግነው መጠን ምን ማድረግ እንችላለን? እዚች ጋር በአግባቡ እኛ ራሳችን መሰየም የምንችልበትን አግባብ ይፈጥርልናል ማለት ነው። ራይት ክሊክ አድርገን ምንድነው የምናደርገው? ሪኔም። ከዛ ሪኔም ስንል ራሱ ይከፍትልናል ማለት ነው። ከዛስ ምን እንበለው? ለምሳሌ ላይክ ኢምፕሎይ ፋይል። አያችሁታ? ኢምፕሎይ ፋይል ስንለው ምን ይሆናል? ያው ራሱ ኢምፕሎይ ፋይል ብሎ ያስቀምጥልናል ማለት ነው። ሲቀጥል ለዚህኛው ደግሞ ከለር እናስገባለት ብለን ስናስብ ደግሞ በተለያየ ታቡን ማሳመር እንችላለን። ለምሳሌ በዚህ በአረንጓዴ ላድርገው። ያው አያችሁታ? ታቡን አረንጓዴ ከለር ሰጥተን ማሳመር የምንችልበት መለየት። ለምሳሌ ሽቷን የተማሪዎች ሊሆን ይችላል። ሽቷን ለምሳሌ ሪኔም ልበለውና ስቱድ ልበለው አይደል? ስቱድ ፋይል። አያችሁት? ስቱድ ፋይል የመጀመሪያው ስቱደንት ፋይል ነው፣ የሁለተኛው ኤምፕሎይ ፋይል ነው ማለት ነው። ይሄው የስቱደንት ፋይል። ከዛ እዚህ ስቱደንቱ ላይ ልምጣና ደግሞ ታቡን ምን ላድርገው? ሰማያዊ ላድርገው። እዩት፣ አያችሁታ? ሰማያዊና አረንጓዴ ሆነ ማለት ነው። እና በዚህ አይነት መንገድ ገብተን ምን ማድረግ እንችላለን? ሽታችን ሪኔም እና ቀለም ራሳችን ቀይረን ፈለግነው መንገድ መጠቀምና መገልገል የምንችልበትን አግባብ ይፈጥርልናል ማለት ነው። ለእናንተም ቆንጆና የተሳለጠ ጊዜንና ገንዘባችሁን ጉልበታችሁን የሚቆጥብላችሁን አሰራሮች በዚህ አይነት መንገድ ተከትላችሁ መስራት ብትችሉ ህይወታችሁን ቀለል አድርጋችሁ ለሌሎችም መልካም ነገር መልካም እውቀትን ትሰጣላችሁ የሚል እምነት አለኝ። ዛሬ የነበረን ቆይታ ይህንን ይመስል ነበር። አስተያየትና ሀሳብ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ከዛ በተረፈ ቴሌግራም ቻናል ላይ እለጥፍላችኋለሁ። እዛ ዩቲዩብ ቻናሌ ላይ ከስር አስቀምጥላችኋለሁ። እዛ ላይ ገብታችሁ ሀሳብና አስተያየት መግለጽና መስጠት ትችላላችሁ የሚል ሀሳብ አለኝ። እንዲሁም አሁንም በድጋሚ ለማስታወስ ያህል ቻናሉን ላይክ፣ ሰብስክራይብ እና ኮሜንት እንዲሁም ደግሞ በተለይ እዩት፣ በደንብ አድርጋችሁ ብታዩት ትጠቀሙበታላችሁ የሚል እምነት አለኝ። ሲቀጥል ፎሎ አድርጉኝ። አዳዲስ የምሰራቸው በሳምንት 3 ቀን ኦር 2 ቀን የምሰራቸው ቪዲዮዎች እናንተ ጋር ተደራሽ ይሆናል የሚል እምነት አለኝ። ይህንን ያልኳችሁ ለማስታወስ ያህል ነው። በቀጣይ ክላሳችን እስክንገናኝ መልካም ሁሉ ያገናኘን እያልኩኝ ሰላም ሁኑ።